ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 4 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በደብረ ታቦር ከተማ ያለውን ውጊያ በተመለከተ ተጨማሪና አዳዲስ መረጃዎችን ይዣለሁ። የድሮን ጥቃቶች፣ ተከታታይ ጥቃቶች ተፈጽመዋል። በከተማዋ የተለያዩ የከተማ አካባቢዎች እንደዚሁ ውጊያ እየተደረገ ነው። ፖሊስ ጣቢያ እንደዚሁ ውድመት ደርሶበታል። ትልቅ የአድማ ብተና ካምፕም እንደዚሁ ቃጠሎ ደርሶበታል። እስረኞች አምልጠዋል የሚለውን መረጃ ጨምሮ የተለያዩ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በደብረ ታቦር ከተማ ያለውን ውጊያ በተመለከተ በአጠቃላይ የአማራ ብልጽግና የፖለቲካ ሁኔታንም እንደዚሁ የሚያመላክት ነው። በደቡብ ጎንደር እንግዲህ ከሚገኙ ወደ 21 የሚደርሱ ወረዳዎችና ከተማ አስተዳደሮች ውስጥ አሁን 18 እና 17 የሚሆኑት አሁን በፋኖ እጅ ነው የሚገኙት። ይህንን ተከትሎ የአማራ ብልጽግና ምስራቅ አማራና ምዕራብ አማራ በሚላቸው ቀጠናዎች ላይ ለሁለት ተከፍሎ ነው የሚገኘው። ከምስራቅ አማራ ቀጠናዎች ወደ ምዕራብ፣ ከምዕራብ አማራ ቀጠናዎች ወደ ምስራቅ አማራ እንቅስቃሴ ማድረግ አቁሟል። የአማራ ብልጽግና እንግዲህ በአጠቃላይ ፖለቲካዊ መዋቅሮ በዚህ መንገድ ግንኙነት ሰንሰለቱ ተቆርጦበታል። ይሄ ለፖለቲካዊ መዋቅሮ ብቻ ሳይሆን አጠቃላይ የትራፊክ እንቅስቃሴ፣ ወታደራዊ እንቅስቃሴዎች ጭምር ናቸው የተቋረጡት። ደብረታቦር ያለው ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። ከደብረታቦር ከተማ ከመካከለኛው የከተማው አካባቢ ወደ ተለያዩ አካባቢዎች ያለውን ውጊያ በተመለከተ የአዳዲስ መረጃዎችን አደርሳቸዋለሁ። አድማጭ ተመልካቾቻችን እንግዲህ መረጃዎችን ስትከታተሉ ይሄ መረጃ ወደ እናንተ እየተላለፈ ያለበትን ሰዓት ግምት ውስጥ በማስገባትና እናንተ መረጃውን የምትከታተሉበትን ሰዓት እሱን የቆይታ ጊዜውን በዛ ልክ ማየት ይኖርባቸዋል። አንዳንድ ጊዜ እንግዲህ በጦርነት ውስጥ ተለዋጭ መረጃዎች ይኖራሉ። አንድ መረጃ ከተላለፈ በኋላ የተለዋጭ ነገሮች ይኖራሉ። ስለዚህ ይህንን ግምት ውስጥ በማስገባት መረጃዎች እንድትከታተሉ ነው በአክብሮት የምጋብዘው። ብዙዎቻችሁ እንግዲህ ትክክለኛ መረጃዎችን እያደረስን ስለሆነ በእጅጉ እናመሰግናለን። ያልተጋነኑ እንዲሁም ደግሞ ያልተቀነሱ ትክክለኛ መረጃዎችን በሚል አስተያየቶች ሰጥታችኋል። በእጅጉ ነው የማመሰግነው። ከደብረ ታቦር ቴዎድሮስ አደባባይ ወደ ማረሚያ ቤት አካባቢ ያለው ውጊያ ቀጥሏል። እንደዚሁም ደግሞ የዞኑ የብልጽግና ባለስልጣናት እና ከወረዳዎች የመጡ የብልጽግና ባለስልጣናት የሚገኙበት የከተማው ክፍል አካባቢ እንደዚሁ ለነሱ ሽፋንና ከለላ የሚሰጠው የአድማ ብተናና ሚሊሻ ከፋኖ ጋር ውጊያ እያደረገ ነው የሚገኘው። ትልቁ በዞኑ ማረሚያ ቤት እንደዚሁ የቀጠለው ውጊያ አለ። እነዚህን ጨምሮ በከተማ ውስጥ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ይሄ ከውጊያና ከተኩሱ ባሻገር ፖለቲካዊ አንድምታውን ጭምር አብሮ የሚታይበት ነው የሚሆነው። እንግዲህ የአማራ ሰላምና ደህንነት ቢሮ ዛሬም እንደዚሁ የግለሰብ አስተያየት ለጥፎ ተመልክተናል። ትናንትና መግለጫ አውጥቶ ነበር። በዚህ ላይ ሲያነሳቸው ጉዳዮች ምንድን ናቸው? በራሱ ላይ ጭምር የመሰከረበት መግለጫ ነው። እንግዲህ ይህንን ያወጣው የሆኑትን ሁኔታዎች አምኖ መቀበል ተቸግሮ ይህንን ለማስተባበል የሄደበት ርቀት በራሱ ላይ እንደዚሁ ስለመመስከሩ የሚያሳያል። እሱንም ጨምሮ የተለያዩ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ታይቶ በማይታወቅ ሁኔታ በአንድ ከተማ እንግዲህ ከበርካታ የድሮን ድብደባዎች ተፈጽመዋል። በደብረ ታቦር ከተማ ከሌቱ 7 ሰዓት ጀምሮ ስምሪት ላይ የነበሩ ድሮኖች በተለያዩ አካባቢዎች ድብደባ ፈጽመዋል። ይህንን ጉዳይ በተመለከተ አንድ በእድሜ ገፋ ያሉ የታዛቢ እንደዚህ አይነት የአውሮፕላን ድብደባዎች አሁን ሰው አልባ አውሮፕላኖች ናቸው 1983 ዓ.ም የህወሓት እና እንግዲህ በወቅቱ የኢህአዴግ ግንባር የሚባለውና የደርግ ዘመን የነበረው የኢትዮጵያ ሰራዊት በጉና እና በደብረ ታቦር ውጊያ ያደረጉትን ጊዜ የሚያስታውስ ነው። በተመላላሽ የጀት ድብደባ የነበረው ያኔ ነው። አሁን እሱን የሚመስል ነው። ድምጻቸው የሚዘገነን ትንንሽ አውሮፕላኖች ናቸው ከተማው ዙሪያ እንደዚሁ ድብደባ ሲያደርጉ ያረፈዱት። ይህንንም በተመለከተ ድብደባ የተፈጸመባቸው በርካታ አካባቢዎች መኖራቸው ተሰምቷል። ከዚህ ጋር በተያያዘም እንደዚሁ ዝርዝር መረጃዎች አሉኝ። እናንተ አብራችሁ መቆየት ብቻ ነው የሚጠበቅባችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ቢኖራችሁ ኢሜል ላይ ጥቆማ@ዜና@gmail.com ላይ አድርሱኝ። እነዚህን መረጃዎች በዚህ ሰዓት የምትሰሙ ይሆናል። ወደ ሌሎች መረጃዎችም እንደዚሁ አሉኝ፣ እነሱንም ትሰማላችሁ። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል ወደ አዲስ አበባ የሚወስዱን መረጃዎች ላስቀድምና ወደ አማራ ክልል እና ተዛማጅ የግንባር መረጃዎች በተለይ ደብረታቦር ከተማን ማዕከል ያደረጉ ዝርዝር አሁናዊ መረጃዎችን አደርሳችኋለሁ። እንግዲህ ከተማውን በአይነ ህሊናችሁ ይዛችሁ መረጃዎችን ሳቀርብ አካባቢዎችና አቅጣጫዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። የጉግል ማስረጃዎችን የከተማውን ምስል ብትጨምርልን መልካም ነው የሚሉ አስተያየቶችን ተመልክቻለሁ። እንግዲህ ይህንን ቢያንስ
ገላጭ በሆነ መንገድ እንድትይዙ ስዕሎቹን መረጃዎቹን አቀርባለሁ። እንግዲህ ወደ አዲስ አበባ ስንመጣ በአዲስ አበባ የቀድሞው የኢዜማ ሊቀመንበር ፖለቲከኛ የሺዋስ አሰፋን ጨምሮ በርካታ ወጣቶች እየታፈሱ እየታሰሩ መሆናቸውን የሚያሳዩ መረጃዎች ናቸው የወጡት። በአዲስ አበባ ተጠናክሮ በቀጠለው አፈናና እስራት ታዋቂ ፖለቲከኞችና ወጣቶች እየታፈኑ ነው። ትላንትና እንግዲህ እንደዚሁ ከዚህ ጋር በተያያዘ መረጃዎችን አድርሻችሁ ነበር። ላለፉት ሳምንታት ያለማቋረጥ በቀጠለው አፈናን በርካታ ወጣቶች ተይዘው ተወስደዋል። ወደ የት እንደተወሰዱ አልታወቀም። ዋና ምክንያቱ ሰሞኑን በአዲስ አበባ እየተፈጸመ ያለው የጅምላ እስራት ዋና ምክንያት አዲስ አበባ የሚደረገውን የአፍሪካ ህብረት የመሪዎች ስብሰባ ምክንያት በማድረግ በአፍሪካ የመሪዎች ስብሰባ ላይ ስጋት አለ በሚል የአዲስ አበባ ፖሊስ እንዲሁም ደግሞ የፌዴራል ፖሊስ እና የብሔራዊ መረጃና ደህንነት ግብረ ኃይል በሚል የተዋቀረው ግብረ ኃይል ነው ወጣቶቹን እያፈነ ወዳልታወቁ ስፍራዎች የሚወስደው። በዚህ ሁኔታ እንግዲህ በርካታ በሺህ የሚቆጠሩ ወጣቶች ታፍሰዋል። ወጣቶቹ ከመዝናኛ ቦታዎች እንዲሁም ደግሞ ከስራ ቦታ ከመንገድ ላይ እና ከተለያዩ ቦታዎች እየተያዙ ወዳልታወቁ ስፍራዎች እየተወሰዱ መሆናቸው ነው የታወቀው። በዚህም እንግዲህ ታዋቂው ፖለቲከኛ አብሮ ከወጣቶች ጋር ታፍኗል። ፖለቲከኛ የሺዋስ አሰፋ የቀድሞው የሰማያዊ ፓርቲ ሊቀመንበር ከዛ በኋላ የኢዜማ ሊቀመንበር በመሆን የሚታወቀው የሺዋስ አሰፋ ተወስዶ ታስሯል። እንግዲህ ወደየት እንደተወሰደ የታወቀ ነገር የለም። መያዙን ግን ኢህአፓ ጭምር በመግለጫ አረጋግጧል። ኢህአፓ ፖለቲከኛ የሺዋስ አሰፋ መያዙና መታሰሩን በተመለከተ ማረጋገጫ ሰጥቷል። እስሩንም አውግዟል። ይህንን በተመለከተ እንግዲህ በሰላማዊ መንገድ እንታገላለን የሚሉ ጥቂት ሰዎች አዲስ አበባ ውስጥ ቢኖሩም ብቻውን ምርጫ መቅረብ የፈለገው ብልጽግና ማንንም ሰው ማየት አልፈለገም የሚሉ አስተያየቶች አብረው እየተሰሙ ነው የሚገኙት። ትላንትና የስንዴ ዘለላ የምርጫ ምልክት አድርጎ ያስተዋወቀው ብልጽግና በዚህ ዓመት እንግዲህ ብቻውን የሚቀርብበት ምርጫ ነው። በዚህ ብቻውን በሚቀርብበት ምርጫ ላይ የስንዴ ዘለላን ሲያስተዋውቅ፣ ሌሎቹ ደግሞ የማህበራዊ ሚዲያ እንግዲህ በተለይ የሽሙጥ ሀሳቦችን፣ ወጎችን፣ ስዕሎችን፣ ገላጭ ካርቱን ምስሎችን እየለጠፉ ደግሞ እንግዲህ ብልጽግና የስንዴ ዘለላ ከሆነ እኛ ደግሞ ማጭድ ሆነን እንመጣለን፣ ስለዚህ ከስሩ እናጭደዋለን የሚሉ ትችቶችን ጭምር በማህበራዊ ሚዲያ ሲያሳይ ነበረ። ብልጽግና እንግዲህ ባለፈው ከነበረው አምፖል አሁን ደግሞ ወደ ስንዴ ዘለላ ተመልሷል። በነገራችን ላይ በስንዴ ምርት በአፍሪካ ቀዳሚ ሆነናል ቢባልም በተደጋጋሚ በብልጽግና በኩል ይሄ ሪፖርት ቢቀርብም አሁን በኢትዮጵያ ውስጥ ዳቦ ቤቶች ታይቶ በማይታወቅ ሁኔታ ከፍተኛ የሆነ የዱቄት እጥረት ወይም ደግሞ እንግዲህ ለዳቦ ቤቶች የሚቀርብ ስንዴ እጥረት ገጥሟል። ይህንም ከውጭ ለማስገባትም እንደዚሁ እንግዲህ ጉዳዩ የተበላሸ ስንዴ ጭምር እስከ ማስገባት የደረሰ ነው ያለው። በተለይ ከእርሻ ምርታማነት ጋር እንደዚሁ በምርታማነት ደረጃ እንደዚሁ ባለሙያዎች ምክር ውጭ በሆነ በፖለቲካዊ ውሳኔ የመስኖ ስንዴ በሚልም እንደዚሁ እንግዲህ በርካታ ማሳዎች በተለይ ስራ ስር ድንችና ሽንኩርት በማምረት ከፍተኛ ምርት ያመርቱ የነበሩ አካባቢዎች ጭምር በካድሬዎች ውሳኔ ስንዴ ያምርቱ በሚል በአዋሽ በተለይ በመካከለኛው አዋሽና በተለያዩ አካባቢዎች የሽንኩርት እጥረት እንዲከሰት በማድረግ ኢትዮጵያ ከሱዳንና ከታንዛኒያ ጭምር ሽንኩርት እንድታስገባ እያደረገ ውሳኔ ነው። ለማንኛውም እንግዲህ የስንዴ ዘለላ ነው የብልጽግና ምርጫ። የስንዴ ዘለላውን ደግሞ እናጭደዋለን ብቻውን ቢወዳደርም በሚል ብዙዎቹ ማጭድ ይዘው ቀርበዋል። ይህ እንግዲህ ከማህበራዊ ሚዲያ ቀልዶችና ፖለቲካ አዘል የካርቱን ስዕሎች መካከል ትዝብት ነው። እንግዲህ ሌላው መረጃችን ወደ ተባበሩት መንግስታት ድርጅት የተመለከተ ነው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በፌዴራል መንግስትና በትግራይ መካከል ያለው ውጥረት በእጅጉ አሳስቦኛል ብሏል። በዚህ እንግዲህ ደም አፋሳሽና ከቁጥጥር ውጭ የወጣ ግጭት ሊከሰት ይችላል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ስጋቱን ገልጿል። በአስቸኳይ ፖለቲካዊ እና የሰላም ውይይት እንዲደረግና ከአሁን በፊት የነበሩ ጥፋቶች ጭምር በገለልተኛ አካላት ምርመራ እንዲደረግባቸውና የተለያዩ አካላት ተጠያቂ እንደሆኑና አሁን ደግሞ ወደ ግጭት ጫፍ የደረሰውና ውጥረቱ ወደ ሌላ ደም አፋሳሽ የሰብአዊ መብት ጥሰት ቀውሶች ውስጥ ሳይገባ መፍትሄ ያስፈልገዋል እያለ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ ወደ አዲስ አበባ የመጡት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የብልጽግና ባለስልጣናትን እንዲያሳምኑ ህወሓቶች በዶክተር ደብረጽዮን የተባበሩት መንግስታት ድርጅት ጤና ድርጅት ዋና ዳይሬክተር በኩል እንደዚሁ ሽምግልና ልከዋል ወይም ደግሞ ተጽዕኖ እንዲያደርጉ ጠይቀዋል የሚል መረጃ ትናንት ወጥቶ ነበር። ዛሬ እንግዲህ ተመድ ሰብአዊ መብቶች ኮሚሽን ይህንን አውጥቷል። ሌላው ተዛማጅ መረጃዎች ኢትዮጵያ በሙስና ደረጃ ከዓለም ከሚገኙ 182 ሀገራት
9ኛ ደረጃ ላይ መሆኗም እንደዚሁ ታውቋል። ከተሰጡ 100 ነጥቦች ውስጥ 38 ነጥብ በማግኘት ነው እንግዲህ ከ40 በታች በማግኘት ነው 96ኛ ደረጃ ላይ የተቀመጠችው። ኢትዮጵያ እንግዲህ ትላንትና እንደሰማችሁት የሸገር ከተማ በአዲስ አበባ ዙሪያ የተቋቋመው ከተማ ከንቲባ በአሜሪካ እና በካናዳ 2 ሚሊዮን የአሜሪካ ዶላር አሁን ባለው ኢትዮጵያ የገንዘብ ግብይት ወደ 400 ሚሊዮን የሚጠጋ ገንዘብ ወጭ በማድረግ እንግዲህ በአውሮፓና በአሜሪካና በካናዳ ቤት ገዝተዋል። የሙስናው ማሳያ በዚህ ደረጃ ቢሆን ኢትዮጵያን በዚህ ልክ አስቀምጧታል። ወደ ሌሎች መረጃዎች ነው በቀጥታ የሚሄደው። ወደ ሌሎች መረጃዎች ወደ ግንባር መረጃዎች ማለት ነው። በዚህ ሰዓት እንግዲህ በአማራ ክልል ያለውን አጠቃላይ ሁኔታ በተመለከተ በተለይ በደብረ ታቦር አካባቢ ያለውን ሁኔታ የተመለከቱ መረጃዎችን አቀርባለሁ። ከዛ በፊት የደብረ ታቦርን የውሎ ሁኔታ በተመለከተ የአማራ ክልል ሰላምና ደህንነት ቢሮ የሚከተለውን መግለጫ ለጥፏል በገጹ። ይሄ እንግዲህ መግለጫ ሊባል አይችልም። በነገራችን ላይ ለመግለጫ አይባልም፣ የግለሰብ ጽሁፍ ነው የሚመስለው። የከተማውን ስም እንኳ በሙሉ እንደ አንድ ትልቅ የመንግስት ተቋም እንደ አንድ የጸጥታ ቢሮ የደብረ ታቦርን ከተማ ስም እንኳ በአግባቡ ያልጠቀሰ መግለጫ ነው የወጣው። እንግዲህ በመግለጫው ላይ ራሱን እንደዚሁ ያጋለጠበት ነው። ሰላምና ደህንነት በመግለጫው ላይ እንግዲህ የግለሰብ ጽሁፍ ነው በእርግጠኝነት መናገር ይቻላል። ይህንን በዚህ መግለጫ ደብረ ታቦር የገባ ኃይል ላይ ጉዳት ማድረሱን ነው የገለጸው። እየወጣ እና ዘረፋ ፈጽሟል፣ ለቆ እየወጣ ነው ብሏል። የጸጥታ መዋቅር ባልነበረባቸው ቦታዎችን ፎቶ እየተነሳና እየሸለለ ቢሆንም ደብረ ታቦር ዘው ብሎ ገብቶ ቀላል አልሆነለትም፣ እንደ ቅቤ ቀልጦ ቀርቷል ይላል እንግዲህ መግለጫው። ይሄ እንግዲህ የግለሰብ ጽሁፍ ነው። ዲቲ ይላል ደብረ ታቦር ለማለት ነው በአጽሮት ዲቲ ይላል። እንግዲህ አንድ መንግስት ቢሮ እዚህ አይነት ጽሁፍ ይጠቀማል ወይ ብላችሁ ስታዩት እንግዲህ ገጾች ሁሉ በማን እንደሚተዳደሩ ምን አይነት ጽሁፎች ሁሉ እንደሚጻፉና እንደው የመንግስትነት ፕሮቶኮልና ቅርጽ እንኳ የሌለው መሆኑን ብልጽግና በዚህ ማየት ይቻላል። ይሄ ገጽ ዛሬ ባለው ሁኔታ ብዙዎቹ የራሱ ደጋፊዎች እንዲሁም ደግሞ ሌሎቹ ትልልቅ ሚዲያዎች እንዲሁም ደግሞ የሴኩሪቲ የደህንነትና ሴኩሪቲ መረጃዎችን የሚሰሩ የውጭ ኤምባሲዎች ጭምር የሚያዩት ገጽ ነው። ትርጉም እያስተረጎሙ በዚህ ገጽ ላይ እንግዲህ እንደ ፍቅረኛ ዲቲ እያለ በአጽሮት የጻፈው ብልጽግና አንድ በራሱ ላይ የጠመጠመው ገመድ አለ። እንግዲህ ባለፉት 3 ዓመታት በአማራ ክልል አጠቃላይ መሰረተ ልማቶች ቆመዋል በጦርነቱ ምክንያት። ከዚህ ጎን ለጎን እንግዲህ የክልሉ አጠቃላይ በጀት ለሚሊሻ እና ለሰራዊት ግንባታ በሚል ሚሊሻ እየሰለጠነበት ነው። ሰላም አስከባሪ፣ ምርጥ ሚሊሻ፣ መደበኛ ሚሊሻ እንዲሁም ደግሞ ፓራ ኮማንዶ ሚሊሻ በሚል ከሩብ ሚሊዮን በላይ ሚሊሻ አሰልጥኛለሁ ያለው ብልጽግና እንግዲህ በደቡብ ጎንደር የሚሊሻ የአካባቢዎቹ የጸጥታ መዋቅር ባልተዋቀረባቸው አካባቢዎች ነው ያለው። እንግዲህ ልብ በሉ ደብረ ታቦርን ጨምሮ ባልተዋቀረባቸው አካባቢዎች በሚል የደረሰውን አጠቃላይ ውድመት በዚህ መንገድ ገልጾታል። እንግዲህ ቀደም ብሎ እንደምታስታውሱት የሰራዊቱ መከላከያ ሰራዊቱ እነ ብርጋዴር ጀነራል ተሾመ ይመር ዞኑን ለቆ ቢወጣ መከላከያ ብልጽግና አንድ ቀን የማይቋቋመውም ያለው የብልጽግና ጸጥታ አካባቢው ጸጥታ የሚባለው ሚሊሻ፣ ፓራኮማንዶ ሚሊሻ እንዲሁም ደግሞ አድማ ብተናና የፖሊስ ኃይል አይቋቋመውም ፋኖን። ስለዚህ ለቀን ባንወጣ ይመከራል ብሎ ሲያቀርቡ ሪፖርት ወደ ሌላ ግዳጅ ላለመሄድ እዚሁ መሀል ከተማ ውስጥ ለመቆየት ነው በሚል ብልጽግናዎች እኛ እንጠብቀዋለን የሚል ነው። እንግዲህ ይህንን ሲሉ አስተማማኝ ኃይል አለን ብለዋል። ዛሬ መግለጫው ላይ ደግሞ ምን ይላል? የጸጥታ መዋቅር ባልተቋቋመባቸው አካባቢዎች ነው የሚለው። እንግዲህ የጸጥታ መዋቅር ያልተቋቋመበት ሚሊሻ ያልሰለጠነበት በጣም በርካታ ሚሊሻ የሰለጠነበት ከዚህ በፊት እንደውም በተደጋጋሚ ምስጋና እናገኛለን በሚል የዞኑ የብልጽግና ባለስልጣናት ይህንን ሲያቀርቡ የነበረ ነው። ዛሬ ይህንን ብሏል። ምን እየሰሩ ነው እየከረሙት? የወጣው ገንዘብ ወደ የት ሄደ? የሰለጠነው ሚሊሻስ መቋቋም ሲያቅተው ይህ ነው ወይ ምላሹ? እንግዲህ ያው በህዝብ ላይ መቀለድ ማሳያ ነው። ለራሳቸውም ጭምር ነው እንግዲህ ይህንን እያሉ ያሉት። ከዛ ውጭ ወደ ደብረ ማርቆስ የሚወስደን መረጃ ላስከትል። ደብረ ማርቆስ ቀጠና በምስራቅ ጎጃም እጅ የሰጡ የቀድሞ የፋኖ አባላት አሁን ደግሞ እጅ ሰጥተው የሚገኙ የፋኖ አባላት ብዙዎቹ እየጠፉ ነው። ብዙዎቹ ደግሞ ታስረዋል። ብዙዎቹ ደግሞ እንደዚሁ ከዚህ ጋር በተያያዘ አድማው ደግሞ አምፀዋል የሚል መረጃ ነው የወጣው። ምንድነው ምክንያቱ? እነዚህ ብልጽግና የገባውን መተማመኛ ቃል ክዷል በሚል ነው። ብልጽግና ስትገቡ ጥቅማጥቅም ይሰጣችኋል፣ ትጥቃችሁን አትፈቱም፣ ትጥቅ አታወርዱም የሚል እና ትጥቅ ሳታወርዱ አብራችሁ ከኛ ጋር ሆናችሁ የጸጥታ ስራ ትሰራላችሁ የሚል ቃል ተገብቶላቸው ነው እጅ የሰጡት። እንግዲህ ቁጥራቸውም በርከት ያለ ነው። አሁን ግን ትጥቅ መፍታት አለባችሁ፣ እጅ እስከሰጣችሁ ድረስ በሰላም ለመኖር ትጥቅ ፈታችሁ ወደ ማህበረሰቡ መቀላቀል አለባችሁ ተብለዋል። እነሱ ደግሞ ክህደት ፈጽመን የመጣ ነው ጓደኞቻችን፣ አንድም ከነሱ ስጋት አለን ጫካ ካሉ ፋኖች፣
ሁለትም በተለያየ ጊዜ ውጊያ ውስጥ የነበረ ሚሊሻ አሁንም ቂም እንደቋጠረብን ነው። አሳቻ ሰዓት እና ጊዜ ፈልጎ ሊያጠቃን ይችላል። ከዛ ውጭ ደግሞ ራሳችን የምንጠብቅበትና ባለው ቀውስ ውስጥ በዚህ ሁኔታ ውስጥ ትጥቅ አንፈታም በሚል ነው። ትጥቅ ካልፈታችሁ በሚል እንግዲህ የተወሰኑ ሲታሰሩ፣ የተወሰኑት ደግሞ ተመልሰው ወደ ጫካ ይቅርታ ጠይቀው ጓደኞቻቸውን የተመለሱ እንዳሉ ለማወቅ ተችሏል። እንግዲህ የሆነው ብልጽግና ነው። ብልጽግና ውስጥ እንግዲህ በተለይ የአማራ ብልጽግና የሚባለው በነገራችን ላይ አየር ላይ ያለ ያው አይገልጸውም። አድማ ብተናን ያክል ግዙፍ ሰራዊት በስንት መከራ የተቋቋመ የአማራ ኃይልን ማለት አሁን አድማ ብተና የተባለውን ልዩ ኃይሉን የበተኑት በቁራጭ ወረቀት ነው። አሁንም እንግዲህ እጅ ሰጥተው የገቡ ፋኖች ክህደት ፈጽመውብናል በሚል በዚህ መንገድ ነው። ከዚህ ጋር በተያያዘ ባለፈው በኦሮሚያ ክልል እንደዚሁ ክስ የተመሰረተባቸው የተገደሉ፣ ሌላ የተሰወሩ እንዲሁም ደግሞ ትጥቅ ፈተው ሌላ በቀል የተፈጸመባቸውና የሚሊሻና የብልጽግና ባለስልጣናት ቤተሰቦች እንዲከሷቸው ተደርጎ ፍርድ ቤት የወረዱ መኖራቸው ተገልጿል። ይህ እንግዲህ ለሌላው ምን ትምህርት ይሰጣል የሚለውን አብሮ የሚያሳይ ነው። ወደ መረጃዎቹ ሲሄድ ደብረታቦር ከተማ ላይ የሚወስደን መረጃ ላስከትል። ደብረታቦር ከተማ ውስጥ እንግዲህ ይሄ መረጃ በደንብ እንድትይዙ በዚህ ሰዓት ነው የሚተላለፈው። በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ተኩል እስከ 11 ሰዓት አካባቢ ባለው ሁኔታ ነው ይሄ መረጃ። ደብረታቦር ከተማ ውስጥ እንግዲህ ከባድ ውጊያ መኖሩ ነው እየተገለጸው። የአየር ድብደባውም ቀጥሏል። ከመሃል ከተማ ወደ ተለያዩ ቦታዎች ውጊያዎች እየተደረጉ ነው። ውጊያዎቹ ተስፋፍተዋል። ጠዋት ውጊያ ባልነበረባቸው የከተማው ደቡባዊ ክፍል ደቡብ ምዕራብና ደቡብ ምስራቅ አቅጣጫዎች እንደዚሁ ውጊያዎች የተደረጉ መሆናቸውን የሚገልጹ መረጃዎች ወጥተዋል። ማረሚያ ቤት አካባቢ 1500 እስረኞች በሚገኙበት ማረሚያ ቤት ከንጋት ጀምሮ ከባድ ውጊያ እየተደረገ እንደሆነ ነው ለማወቅ የተቻለው። ማረሚያ ቤት ጥበቃ ፖሊስ አባላት ከውስጥ ወደ ውጭ እንደዚሁ በማረሚያ ቤቱ ህንፃና ግንብ ተጠልለው እንደዚሁ አሁንም ከፍተኛ የሆነ የአጸፋ ምላሽ እየሰጡ ነው የሚገኙት ወደ ውጭ። ፋኖም ወደ ማረሚያ ቤት ዙሪያ እንደዚሁ ጥቃት መፈጸሙ ነው የታወቀው። በዚህ እንግዲህ ከበባ አድርጎ እና የቦምብ ፍንዳታዎችም ጭምር ደርሰዋል። ከመሃል ከተማ ወደ ማረሚያ ቤት ድረስ ውጊያ ተደርጓል። ውጊያም እንዳለ ነው የታወቀው። ሌላው ቴዎድሮስ አደባባይ መሃል ከተማ፣ ከመሃል ከተማ ቴዎድሮስ አደባባይ ወደ ተለያዩ ቦታዎች የዲሽቃ ብሬንና ድብደባ እየተደረገ ነው። በመሃል ከተማ አደባባይ ወደ ማረሚያ ቤት፣ መናኸሪያ፣ ህብረት ሆቴል፣ ሆስፒታል፣ አስፋው ግራር፣ ጎንደር በር ድረስ እንደዚሁ ተኩስ ይሰማል። ስለ ሁኔታው ጨርሶ ለማወቅ አስቸጋሪ ነው። ብዙ ሰው እንቅስቃሴ እያደረገ አይደለም። በቤት ውስጥ ሆኖ ነው ይህንን የሚከታተሉት። ሌላው በጌምድር መምህራን ኮሌጅ በኩል ከበጌምድር መምህራን ኮሌጅ በታች በኩል ወደ አየር ማረፊያ አቅጣጫ ማረሚያ ቤት ወይ ብላ በከባድ መሳሪያ የታገዘ ውጊያ እየተደረገ ነው። ከበጌምድር መምህራን ኮሌጅ ወደ መናኸሪያና ወደ መሃል ከተማ ቴዎድሮስ አደባባይ መስመርም ተመሳሳይ ከፍተኛ ተኩስ ድምፅ እንዳለ ነው መረጃ ምንጮቹ የሚገልጹት። ማረሚያ ቤት እንደዚሁ የቦምብ ፍንዳታዎች ደርሰዋል። የደረሰው ጉዳት አልታወቀም። ሌላው እዚያው ከተማ ውስጥ እንግዲህ ሶስተኛ ተብሎ የሚጠራው ፖሊስ ጣቢያ ተሰብሯል። የኮማንድ ፖስት ተይዘው የነበሩ እስረኞች አምልጠዋል። ፖሊስ ጣቢያው የቃጠሎና ውድመት ደርሶበታል። ከባድ ውጊያ በዚህ አካባቢ ተደርጓል። ከዛ ባሻገር እንደዚሁ ትልቅ የአድማ ብተና ካምፕም እንደዚሁ በአርፒጂ ተቃጥሏል። ካምፑ ተለቋል። ካምፑ ቃጠሎ ጉዳት ደርሶበታል። ከደብረ ታቦር ፖሊቴክኒክ ኮሌጅ አቅራቢያ የሚገኝ የአድማ ብተና ካምፕ ነው ጉዳት እየደረሰበት። አሁን ደብረ ታቦር ከተማ በተለያዩ ቦታዎች የሚገኙ 4 ቦታዎች ላይም እንደዚሁ ያልታወቁና ሌሎች ጉዳቶችም አሉ። ገቢዎች ቢሮ 04 ኪራይ ቤቶች ድርጅት አቅራቢያ የሚገኝ እንደዚሁ የቃጠሎ ጉዳት ደርሶበታል ብለዋል። በመውጫ አካባቢዎች ተፈጸሙ የድሮን ጥቃቶችን በተመለከተ ደግሞ እንደዚሁ የተለያዩ ቦታዎች ላይ ድሮን ጥቃት ተፈጽሟል። አንደኛው አየር ማረፊያ ወይም ደግሞ የእብናት መውጫ ተብሎ በሚጠራው አካባቢ በቅሎ ማነቂያ ላይ የተከታታይ ድሮን ጥቃቶች ተፈጽመዋል። እንደዚሁ በህይወት ላይ ጉዳት ደርሷል። የጉዳቱ መጠን በዝርዝር አልታወቀም። ሌላው እንደዚሁ በከተማው ደቡብ ምዕራብ አቅጣጫ ወርቄን ተብሎ በሚጠራ ቦታም እንደዚሁ የድሮን ጥቃት ተፈጽሟል። በዚህ አካባቢ ከማለዳ ጀምሮ አሁንም የድሮን አሰሳ እየተደረገ ነው። በጥቃቱ የደረሰው ጉዳት አልታወቀም። በዚህ እንግዲህ እዚሁ ወርቄን ተብሎ የሚጠራ ጤና ጣቢያ አካባቢ እስካሁን ድረስ ቆስለው የገቡ ሰዎች መኖራቸው ተሰምቷል። ቁጥሩ ግን በሞት በአካል ጉዳት አልታወቀም። ግራሪያ ተብሎ የሚጠራ ቦታም እንደዚሁ የድሮን ጥቃት ተፈጽሟል። በከተማው ዙሪያ ያሉ አካባቢዎች ናቸው። የደረሰው ጉዳት በዝርዝር አልታወቀም። ባለው ውጊያ እንግዲህ እንቅስቃሴ ገደብ እና የመረጃ ስርጭት እንከን ምክንያት መረጃዎች በውል አልታወቁም። የድሮን ጥቃቶች እና የሌላ መሳሪያ ፍንዳታዎችንም ለይቶ ለማወቅ አልተቻለም። እንግዲህ ታይቶ በማይታወቅ ሁኔታ በአንድ ቀን በአንድ ትልቅ ከተማ ዙሪያና በመሃል ከተማ የድሮን ጥቃቶች ተፈጽመዋል።
በዚህ ሰዓትም እንደዚሁ የድሮን ስምሪቶች ቀጥለዋል። ቀበሌ 04 ከተማ ውስጥም እንደዚሁ የድሮን ጥቃት ስለመፈጸሙ የሚገልጹ መረጃዎች አሉ። እንግዲህ በዚህ በአሁን ባለው ሁኔታ ተቋማትን ዝርፊያ በተመለከተም እንደዚሁ የደረሱ ጉዳቶች አሉ። ተቋማትን ይጠብቁ የነበሩ የሚሊሻ አባላት አሁን አጋጣሚውና ግርግሩን በመጠቀም ይጠብቋቸው የነበሩ ተቋማት ላይ ዝርፊያ የፈጸሙ ወዛደሮች እንደዚሁ በግርግሩ ተቋማት ላይ ዝርፊያ የፈጸሙ ስለመኖራቸውና ወሮ በላዎች አጋጣሚ በመጠቀም ዝርፊያ ስለመፈጸማቸው ተሰምቷል። ይሄ ከፍተኛ ጥንቃቄ የሚያስፈልገው ጉዳይ ነው። ፋርጣ ወረዳ ተብሎ የሚጠራው አካባቢ ዝርፊያ መፈጸሙን የመረጃ ምንጮች ገልጸዋል። የዝርፊያው ሁኔታና የዝርፊያው ዝርዝር ሁኔታ አልታወቀም። የከተማው አጠቃላይ ሁኔታን በተመለከተ እንግዲህ አጠቃላይ የቁጥጥር ሁኔታ ከተማው በማን እጅ ይገኛል የሚለውን ለማሳየት ያህል ደግሞ መሀል ከተማ ከቴዎድሮስ አደባባይ፣ አብዮት አደባባይ፣ ሆስፒታል፣ ዞን ጽህፈት ቤትን ጨምሮ የብልጽግና ከፍተኛ ባለስልጣናት በህንፃዎች ስር ገብተው ይገኛሉ። እነሱን የሚጠብቀው ኃይል የከተማውን ደቡብ አቅጣጫና ደቡብ ምዕራብ እንዲሁም ደቡብ ምስራቅ የተወሰነ አቅጣጫ ይዞ እንደዚሁ ያጸፋ ምላሽ እየሰጠ ሲሆን ዩኒቨርሲቲ፣ ፖሊቴክኒክ ኮሌጅን መምህራን በጌምድር መምህራን ኮሌጅን ጨምሮ ማረሚያ ቤት ያለው ሚሊሻና አድማ ብተና ግንኙነቱ ተቋርጦበታል የተባለው በከተማው የተለያዩ አካባቢዎች ያለው ሚሊሻ እና አድማ ብተና ግንኙነቱ ተቋርጧል። በመሃል ብዙ ቦታዎች በፋኖ መያዛቸውን ተከትሎ ነው የተባለው። የከተማው ምስራቅ እና ሰሜን የከተማው ምስራቅ ሰሜንና ሰሜን ምዕራብ አካባቢዎች በፋኖ ቁጥጥር ስር ሲሆኑ ኢየሱስ ተራራ እስከ እስላም መቃብር አፋፍ እናቲቱ ማርያም ድረስ እንደዚሁ ሚሊሻና አድማ ብተና ዙሪያውን ምሽግ ይዞ እንደዚሁ ተኩስ እያሰማ ይገኛል። በሁሉም ቦታዎች ላይ ተኩስና ፍንዳታዎች የሚሰማ ቢሆንም በዋናነት ግን ከመሃል ከተማ ወደ ወይብላ ማረሚያ ቤት አየር ማረፊያ ከባድ ውጊያ እየተደረገ ይገኛል። ከዚህ ጋር በተያያዘ የሰው አልባ አየር ጥቃትን በተመለከተ እንደዚሁ ተጨማሪ መረጃ በዚህ ዙሪያ በተለያዩ አካባቢዎች እንደዚሁ የድሮን ጥቃት ተፈጽሟል። ከከተማው ዙሪያ ማለት ነው። ቡሮ ቃንጦና ተብሎ የሚጠራ አካባቢ ከከተማው ዳር፣ ጣልዳ ተብሎ የሚጠራ ቦታ ከተማው ዳር፣ አየር ማረፊያ ተብሎ የሚጠራ አካባቢ የከተማው አቅራቢያ፣ ኡራኤል ተብሎ የሚጠራ አካባቢ እንደዚሁ ከተማ ውስጥ፣ እስላም መቃብር አፋፍ ተብሎ የሚጠራው አካባቢ የከተማው አካባቢ፣ 04 ተብሎ የሚጠራው ደግሞ ይሄ እንግዲህ እንደ ትልቅ መሀል ከተማ ነው ሊባል የሚችለው። እንዲሁም ደግሞ ግራሪያ፣ በቅሎ ማነቂያ፣ ወርቄን ላይ በከተማው ዙሪያ የድሮን ጥቃቶች ተፈጽመዋል። በሁሉም ቦታዎች በተፈጸሙ የድሮን ጥቃቶች የደረሱ ጉዳቶች በዝርዝር አልታወቁም። እንግዲህ የድሮን ሁኔታ በመሀል ከተማም እንደዚሁ አጅባር ቄስ አለማየሁ 3ኛ ፖሊስ ጣቢያ የእጅ በእጅ ውጊያ ተደርጎ በዚህም ጉዳት ደርሷል። ኪዳነ ምህረት ወደ ቀጋኋ መስመር እንግዲህ ከወረታ ቀድሞ የመጣ የኃይል ጋር እንደዚሁ ከበጌምድር መምህራን ኮሌጅ ጨምሮ ወደ ማረሚያ ቤት እንደዚሁ የእጅ በእጅ ውጊያ ተደርጓል። በፋኖ እጅ የገባ የመሳሪያ ሁኔታን በተመለከተ ዲሽቃ፣ ብሬን፣ ስናይፐር፣ ክላሽንኮቭ፣ ተተኳሽ፣ ሎጂስቲክን በተመለከተ በዚህ ሰዓት በቁጥር ለማወቅ አልተቻለም ነው የተባለው። ከፍተኛ ቁጥር ያለው ነው። እንግዲህ በዞን ደረጃ ከነበረ የሚሊሻና የአድማ ብተና ሎጂስቲክ፣ ትጥቅና ስንቅ አብዛኛው በዚህ ዘመቻ እንግዲህ በፋኖች ገብቷል። ደብረታቦር ከተማን ጨምሮ በተለያዩ ቦታዎች በተደረጉ ውጊያዎች እንደዚሁ ከደብረታቦር ካለው ጋር የተቆራረጡ እንደዚሁ በአንዳንድ ወረዳዎች ያሉ ሚሊሻዎችም በመነጋገር ለፋኖ ጋር እንደዚሁ እየሰሩና ትጥቅም እየመለሱ መኖራቸው ነው የታወቀው። ከደብረታቦር ወደ ወረታ ጎንደር፣ ወረታ ባህር ዳር በሚወስደው መንገድ አለም በር አቅራቢያ ከወረታ ደብረታቦር ሲንቀሳቀስ ከነበረ መከላከያ ጋር ለ2 ሰዓታት የቆየ ውጊያ ተደርጓል። በውጊያው እየደረሰው ጉዳት በውል አልታወቀም። ውጊያው በዙ 23 በሞርተር የታገዘ ነበር። በዚህ ሰዓት ከባህር ዳር ወደ ወረታ ተጨማሪ ኃይል እየተንቀሳቀሰ ይገኛል። በእግረኛና መካናይዝድ ኃይል ነው እየመጣ ያለው። በርካታ ኮንቮይ ተጭኖ እየተንቀሳቀሰ እንደሆነ ነው የታወቀው። በነገራችን ላይ መከላከያ ለቆ ከወጣ ከ5 ቀናት በኋላ ነው አሁን ወደ ደብረ ታቦር ተመልሶ ከባህር ዳር የተነሳ ኃይል እንዲገባ እየተደረገ ያለው። ይህ እንግዲህ የአማራ ብልጽግናዎች መከላከያ በወጣ በ3ኛው ቀን ትልቅ የዞን ከተማ ነው እንግዲህ ያስረከቡት። ይሄ ማለት እንግዲህ ብልጽግና አሁንም የለም። መከላከያ የአየር ኃይል፣ መከላከያ የመካናይዝድ እንዲሁም ደግሞ መከላከያ ኮማንድ ፖስቱን ቢያወጣ የአማራ ብልጽግና የሚያስተዳድረው ወይም ደግሞ ለ2 ቀን ቆሞ የሚያድርበት ቦታ እንኳ የለውም የሚለውን ይሄ በደንብ የሚያሳይ ነው። ከዚህ ጋር በተያያዘ አንዳንድ የብልጽግና ባለስልጣናት አሁንስ በዛ እንግዲህ ብንደራደር ብንነጋገር ይሻላል የሚል ጉንጉንታ ማሰማታቸው ተሰምቷል። እንግዲህ እስከምን ድረስ ነው መነጋገር ማለት መደራደር ማለት እስከምን ድረስ ነው የሚለው ጉዳይ እንግዲህ ወደፊት የሚታይ ቢሆንም
አሁንስ ብንነጋገርና ብንደራደር ይሻላል ብለዋል። እንግዲህ እስካሁን ተደረገ የተባለው ድርድር ያው ውሃ የበላውና የፕሮፓጋንዳ መሆኑንም ይሄ ያሳያል። ሁለተኛ እንግዲህ በአማራ ክልል ደረጃ በሚደረግ ድርድርስ ይሄ የህዝብ ጥያቄ ይፈታል የሚለው አብረው ወደፊት የሚታዩ ናቸው። ለማንኛውም የብልጽግና ባለስልጣናት ሲጨንቃቸው ይህንን ብለዋል ነው የተባለው። ጨርሶ መውደቁን እንግዲህ ብልጽግና በዚህ አረጋግጧል። ከዚህ በላይ ሳንዋረድ ብንደራደር ይሻላል የሚለው የብልጽግና ባለስልጣናት ለሁሳስ ድምፅ እንግዲህ ወደ አብይ አህመድ ይቀርባል ወይስ ደግሞ ለፋኖ ግልጽ የሆነ ጥሪ ያቀርባል? ምንድን ነው የሚለው አብሮ የሚታይ ነው የሚሆነው። ደብረታቦርን ጨምሮ እንግዲህ ከ17 ወረዳዎች እና ከተሞች የትራንስፖርት እንቅስቃሴ ከቆመ 5ኛ ቀኑን ይዟል። ከጎንደር ከተማ በደብረታቦር በኩል ወደ ወልዲያ ደሴ፣ ከባህር ዳር ከተማ በደብረታቦር በኩል ወልዲያ ደሴ፣ በጥቅሉ የምስራቅ አማራና ምዕራብ አማራ አካባቢዎች የሚገናኙ መንገዶች ተቋርጠዋል። ብልጽግና ማዕከሉን አጥቷል። እንግዲህ አሁን ያለው ሁኔታ ይህን ነው የሚመስለው። ሌላ ደብረታቦር ዘጌት ብሎ በወጣ መረጃ ወደ ውጊያ ወዳልነበረባቸው የኢየሱስ ተራራና አጅባር አካባቢዎች እንደዚሁ አሁን ተከታታይ የተኩስ ድምፅ ይሰማል የሚሉ መረጃ ወጥተዋል። ትልቁ ማረሚያ ቤት ለእስረኞች ምግብ ከቀረበ 2ኛ ቀኑን ይዟል። እስረኞች ከውስጥ ወደ ውጭ ተኩስ ነው ያለው። እስረኞች እንግዲህ 1500 እስረኞች ምግብ ከቀረበላቸው 2 ቀን ሆኗል። ዩኒቨርሲቲ አካባቢ እንደዚሁ ከዩኒቨርሲቲው ግቢ ውጭ አንድ ተማሪ የአካል ጉዳት ደርሶበታል። ሌላው ግን በፋኖ ይሁን እንዲሁም ደግሞ በሲቪሊያን ላይ እንዲሁም ደግሞ በመንግስት የሚሊሻዎች እና አድማ ብተና ላይ የደረሰውን ጉዳት በዝርዝር ለማወቅ አልተቻለም። እስካሁን ድረስ ይሄ ነው የሚባል ሀዘብ መረጃ ለማግኘት አልተቻለም። አንዳንድ ቦታዎች አስከሬኖች ወድቀው ተመልክተናል የሚሉ ሰዎች አሉ። እንግዲህ እሱን በተመለከተ መረጃ እንደመጣ አደርሳለሁ። መጨረሻ መሻሹ ላይ ደግሞ ከተለያዩ አካባቢዎች ፋኖ ለቆ እየወጣ ነው የከተማዋን አካባቢዎች የሚል መረጃ ወጥቷል። ያም ሆኖ ግን ተኩስ አልቆመም ነው የተባለው። ከባህር ዳር የተነሳ መከላከያ 3 ቦታዎች ላይ ወጅት፣ አለምሳጋና ቆላ ማርያም ተብሎ የሚጠሩ አካባቢዎች ላይ ውጊያ እያደረገ ወደ ደብረታቦር ከተማ ስለመግባቱ የሚገልጹ የመጨረሻ መረጃዎች ወጥተዋል። ለዚህ ሰዓት እንግዲህ በዚህ ሰዓት ደብረታቦር ከተማ መከላከያ እየገባ ቢሆንም አሁንም ግን ውጊያ ላይ ያለው አድማ ብተና የቀድሞ የፋኖ አባላት አሁን ሚሊሻ የሆኑ እንዲሁም ደግሞ የፖሊስና የሰላም አስከባሪ የሚባለው ከፋኖ ጋር እየተዋጋ ነው የሚገኘው። እንግዲህ ከ60 በላይ በኮንቮይ የተጫነ መካናይዝድ እና እግረኛ ከባህር ዳር ወደ ደብረታቦር መድረሱ ነው የታወቀው። በዚህ ሰዓት እንግዲህ ያሉ መረጃዎች እነዚህ ናቸው። ተጨማሪ መረጃዎችን ደብረታቦርና ሌሎች አካባቢዎች ያሉትን በሌላ ሰዓት እንግዲህ ተጨማሪ መረጃዎች እመጣለሁ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ